በኢትዮጵያ ያለውን ብዝሃ ሃይማኖትና ብዝሃ ባህል የህዝቦችን አንድነት ባስጠበቀና በማይነጣጠል መልኩ እንዲቀጥል እንዲሁም የህዝብ ለህዝብ አንድነት ተጠናክሮ እንዲቀጥል ለማድረግ የኢትዮጵያ ሃይማኖቶች ተቋማት ጉባኤ የሰላምና አብሮነት ኮንፈረንስ በየክልሎቹ እያካሄደ ይገኛል። ሰባተኛው ኮንፈረንስም በቤንሻንጉል ጉሙዝ ክልል በአሶሳ ከተማ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሐሳብ ሲካሄድ ቆይቶ ተጠናቋል። በዚህ ወቅት እንደተነሳው ኢትዮጵያ በየዘመኑ ያጋጠማትን ተግዳሮቶች ለማለፍና በድል እንድትሻገር ለማድረግ ብዝሃነቷን የጥንካሬዋ ምንጭ አድርጋ እየተጠቀመችበት ቆይታለች። በየዘመኑ የገጠሙን እጅግ አስቸጋሪ ፈተናዎች በድል ለመሻገርም ሆነ በዓለም አደባባይ ደምቀን ለመታየት የቻልንባቸው ሁነቶች ለመፈጸም ሰፋፊ የፖለቲካና የዲፕሎማሲ ድሎች ለማስመዝገብና እንደ ታላቁ ህዳሴ ግድብ ያሉ ሜጋ ፕሮጀክቶች ለመገንባት የቻልነው ብዝሃነታችን የልዩነታችን ምንጭ ሳይሆን የጥንካሬያችንና የህብረ ብሔራዊ አንድነታችን መጥበቂያ ውል አድርገን በመጠቀማችን ነው። በመላው ኢትዮጵያ መንግስት ያሉ ክፍተቶችን በመለየት እየሰራቸው ያሉ ስራዎችና የተገኙ ውጤቶች የምንፈልጋት ኢትዮጵያ ማሳያ ናቸውም ተብሏል። በመላው ሀገራችን የኢትዮጵያን የፖለቲካ፣ የኢኮኖሚ፣ ማህበራዊ ስብራቶች በተገቢነት ለይቶ መንግስት እየሰራቸው ያሉ ስራዎች በአንድ በኩል የጸና ሰላማችንን ለማጽናትና አንጻራዊ ሰላማችን ውጤት ማሳያ፣ በሌላ በኩል የምንፈልጋት የምንሻት ሁላችንም አካታች የሆነች ኢትዮጵያ በተጨባጭ ስራ ላይ እንደሆነች የሚያሳይ በመሆኑ መንግስት ይሄን አጠናክሮ የሚቀጥል መሆኑ ለኛ በተለይ እንደ ሚኒስቴር መስሪያ ቤታችን ሰላማችን የበለጠ ለማጽናት ጉልህ ሚና እንዳለው እንገነዘባለን። በተለይ ከለውጡ በኋላ በኢትዮጵያ ያለው ብዝሃነት በትክክል መከበር እንደተጀመረ ሲነሳም አሁን በተገኘው እኩልነትና ሰላም በመጠቀም ልማት ላይ በማተኮር ከክልል አልፎ ለሀገርም መትረፍ እንደተቻለ አስረድተዋል። በማዕድንም ሆነ በግብርና ልማት ዘርፍ የላቀ ውጤት በማስመዝገብ ከክልል ባለፈ በሀገር ኢኮኖሚ ግንባታ ሂደት ውስጥ ጉልህ አስተዋጽኦ ለማበርከት ችለናል። ይህ ሰላምና ልማት በሁሉም አካባቢ ተጠናክሮ እንዲቀጥል የሃይማኖት አባቶች ከፍተኛ ድርሻ መውሰድ እንዳለባቸው ሲነሳ ከሁሉም ቀድመው ህብረተሰቡ ወደ ሰላም እንዲመጣም ሊሰሩ ይገባል ተብሏል። ሃይማኖት ቅዳሴውም ጸሎቱም ዝማሬውም የሚኖረው ሰላም ሲኖር ነው። ሀገር ሰላም ስትኖር ነው። ሀገር ሰላም ካልሆነች ምንም መንቀሳቀስ አይቻልም። ስለዚህ እግዚአብሔር የሰጠንን ሰላም ጌታችን ኢየሱስ ክርስቶስ የሰጠንን ሰላም በአግባቡ ተጠቅመን በመፈቃቀር በመተሳሰብ በአንድነት ሆነን ስለ ሰላም የሰላም ዘቦች መሆን ከሃይማኖት መሪዎች ይጠበቃል። መጽሐፍ ቅዱስም ሆነ ቁርአን የሚያዘን ይሄው ነው። የትኛውም ሃይማኖት አባት ማድረግ ያለበት ህዝባችን ወደ ሰላም፣ ወደ ፍቅር፣ ወደ አንድነት፣ ወደ ልማት ሰዎች ወደ ጥፋት የገቡትን መክሮ ዘክሮ ወደ ሰላማዊ ማምጣት የሃይማኖት አባቶች ስራ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤም በየክልሎቹ እያካሄደ የሚገኘው ይህ የሰላምና የአብሮነት ኮንፈረንስ ለኢትዮጵያ ሰላም ከፍተኛ አስተዋጽኦ እያበረከተ እንደሚገኝም ተጠቅሷል። እዚህም እዛም የሚታዩ የሚለኮሱ እሳቶች እንደዚህ አይነት መድረኮች ባይኖሩ ኖሮ ተቀጣጥለው ብዙዎችን ቤት ባቃጠሉ ነበር። ነገር ግን እንደዚህ አይነት ስሪቶች ስላሉ አብረን የተጋመርንባቸው ማንነት ስላለ ሰው ቆም ብሎ 2-3 ጊዜ እንዲያስብ የሚረዳበት ትልቅ እድል ፈጥሮልናል ማለት ነው። ስለዚህ ይሄ እንደ ትልቅ የመገናኛ መድረክ አድርገን ነው የምንወስደው።